ቤተ መቅደስና ታቦት። በፕሮቴስታንት ቤተ ክርስቲያን መቅደስም ታቦትም የለም። የዚህም ምክንያት ጠንከር ያለ ነው። በፕሮቴስታንቶች ምንም መስዋዕት የለም። ስለ መስዋዕት በሚስጥረ ቁርባንና በሚስጥረ ክህነት ውይይታችን እንወያያለን። አሁን ግን በታቦቱ ወይንም በመሰዊያው ላይ ብቻ እንወያያለን። 1. በብሉይ ኪዳን ስለ መሰዊያ የተጻፉ ብዙ ጽሑፎች አሉ። ነገር ግን ወንድሞቻችን ፕሮቴስታንቶች መሰዊያ በመስቀል ላይ ያደረገው የክርስቶስ መስዋዕት ምሳሌ ብቻ እንደሆነ አድርገው ያስባሉ። ከክርስቶስ መስቀልም በኋላ አገልግሎቱ እንደተፈጸመ ይናገራሉ። ከእነርሱ ጋር በምናደርገው በዚህ ውይይትም ከአዲስ ኪዳን መጽሐፋዊ ማረጋገጫ እንሰጣለን። 2. ሐዋርያው ቅዱስ ጳውሎስ መሰዊያ አለን፣ ከእርሱም ሲበሉ ድንኳኒቷን የመገናኛው ድንኳን ነች ወይስ ጥንታዊቷ ቤተ መቅደስ? ዮሐንስ አፈወርቅ ስለዚህ ሲያብራራ ሐዋርያው ቅዱስ ጳውሎስ ከምሳሌይቱ ወደ እውነተኛይቱ ቤተ መቅደስ ተሸጋገረ። ስለዚህም እኛ አሁን የተቀደሰውን ሥጋውንና ደሙን ልንበላና ልንጠጣው ሥልጣን አለን። ይህም በዘመነ ብሉይ የካህናት ሥልጣን ብቻ ነበር በማለት ያብራራዋል። 3. በግብፅ ምድር መካከል ስለሚሆነው የሐዲስ ኪዳን መሥዋዕት ነቢዩ በዚያ ቀን በግብፅ ምድር መካከል ለእግዚአብሔር መሠዊያ በዳርቻውም ለእግዚአብሔር ዓምድ ይሆናል። በዚያም ቀን እግዚአብሔር በግብፅ ምድር የታወቀ ይሆናል። ግብፃውያንም እግዚአብሔርን ያውቃሉ፣ በመሥዋዕትና በቁርባን ያመልካሉ፣ ለእግዚአብሔርም ስዕለት ይሳላሉ ይፈጽሙትማል። ኢሳይያስ ምዕራፍ 19 ቁጥር 21 ይላል። በእርግጥ እዚህ ላይ የተጠቀሰው መሠዊያ የሐዲስ ኪዳን ወይንም የዘመነ ክርስትና መሠዊያ ነው። በዘመነ ኦሪት በግብፅ ምድር መሥዋዕት አልተደረገም ነበር። ምክንያቱም አይሁድ በአሕዛብ ምድር አይሰውም፣ ግብፃውያንም አይሁድ በምድራቸው እንዲሰዉ ፍቃዳቸው አልነበረም። ስለዚህም በአሮንና በሙሴ ለፈርዖን የቀረበው አቤቱታ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ ዘጸአት ምዕራፍ 8 ቁጥር 20 የሚል ነበር። ሆኖም ፈርዖን ለእግዚአብሔር ይሰዋ ዘንድ ሕዝቡን ዘጸአት 8:20 ሊለቅ አልፈቀደም። ከዝንብ ወረርሽኝ በኋላም የመጀመሪያውን ቃል ኪዳን ሲገባላቸው እለቃቸውም አለሁ፣ ከዚያም በኋላ በዚህ አትቀመጡም አላቸው። ዘጸአት ምዕራፍ 8 ቁጥር 28። ከነዚህ ጥቅሶች ለመረዳት እንደሚቻለው አይሁድ በግብፅ መሰዋት እንዳልቻሉ ነው። ታዲያ ግብፃውያን እግዚአብሔርን ያወቁት መቼ ነው? መሰዊያ ይኖራቸውና ለጌታ መስዋዕት ማቅረብ የጀመሩትስ ከመቼ ጀምሮ ነው? ያለ ጥርጥር በዘመነ ክርስትና። ይህም በክርስትና የመሰዊያ መኖር ግልጽ ማረጋገጫ ነው። በመሰዊያውም ላይ ግብፃውያን ለእግዚአብሔር መስዋዕት ያቀርባሉ። 4. ታቦት ወይንም መሰዊያ የሚለው ቃል በሰዎች ልብና አእምሮ ይኖር ዘንድ የእግዚአብሔር ፈቃድ ነው። ስለዚህም በመጽሐፈ ራእይ ከአንድ ጊዜ በላይ ተጠቅሷል። መጽሐፈ ራእይ ደግሞ ከክርስቶስ ሐዋርያትና ደቀ መዛሙርት ሰማዕታት በኋላ በመጀመሪያው 100 ክፍለ ዘመን መጨረሻ በቅዱስ ዮሐንስ ወንጌላዊ ተጻፈ። ቅዱስ ዮሐንስ ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ራእይ ምዕራፍ 8 ቁጥር 3። በተጨማሪም ከመሰዊያ በታች ራእይ ምዕራፍ 6 ቁጥር 9 አለ። 5. የጌታ ሥጋና ደም አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከኛ ዘመን ድረስ ቆይቷል። እንደ እግዚአብሔር የተስፋ ቃልም ሥጋና ደሙ እስኪኖር ድረስ መሰዊያም መኖር አለበት። መሰዊያውንም የሚያኖር ቤተ መቅደስ መኖር አለበት። እንደ እግዚአብሔር ፈቃድ ስለ ቅዱስ መሥዋዕትና እርሱን ስለሚሰጥ ካህን ስንወያይ ይህንን ትምህርት በጥልቀት እናያለን። ዕጣን ፕሮቴስታንቶች ምሳሌ እንደነበሩ አሁን እንደቀሩ የብሉይ ኪዳን የእምነት ሥርዓቶች በመቁጠር ዕጣንን ወይንም ጥናን አይጠቀሙም። እዚህ ላይ ጥንትና አሁን ያለውን የዕጣን ታሪክ፣ ዕጣን ምሳሌ ወይም ብቸኛ መንፈሳዊ ሥርዓት ስለመሆኑም ጭምር እናያለን። 1. ጌታ ሙሴን የዕጣን መሠዊያውን ሥራ ከግራር እንጨት አድርገው ዘዳግም ምዕራፍ 30 ቁጥር 1 አለው። እዚህ ላይ ጌታ ዕጣን በራሱ መሥዋዕት መሆኑንና የዕጣን መሠዊያ በሚባል መሠዊያ ላይ እንደሚሰዋ ነግሮናል። 2. ጌታ ለዕጣን መሠዊያ ታላቅ ትኩረት ሰጥቷል። በመሆኑም ላይኛውንና የግድግዳውን ዙሪያ ቀንዶቹንም በወርቅ እንዲለብጥ ለመሸከሚያም የሚሆን 2 የወርቅ ቀለበቶች እንዲኖሩት ከሙሴ ጋር በሚገናኝበት በምስክሩ ታቦት አጠገብም ካለው መጋረጃ ፊት እንዲያኖረው አዞታል። 3. ዕጣኑ
ጣፋጭ ዕጣን እንዲሆን ያስፈልጋል። ስለዚህም ጌታ አሮንም የጣፋጭ ሽቱ ዕጣን ይጠንበት በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው ዘዳግም ምዕራፍ 30 ቁጥር 7 አለ። ታዲያ ማዕጠንቱ መደረግ ያለበት በማለዳ ብቻ አይደለም፣ ነገር ግን በማታም ጭምር ነው። ዘዳግም ምዕራፍ 30 ቁጥር 8። ጣፋጭ ዕጣን የሚዘጋጅበት ቅመማ ቅመም በዘዳግም ምዕራፍ 30 ቁጥር 36 ተገልጿል። ስለዚህም ዕጣን እንደ እርሱ የተሰራ ዕጣን ለእናንተ አታድርጉ፣ በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን ዘጸአት ምዕራፍ 30 ቁጥር 37 ላይ ተብሏል። በተጨማሪም እግዚአብሔር እርሱም የቅዱሳን ቅዱስ ይሁንላችሁ ዘዳግም 30:36 ላይ ብሏል። በብዙ ሁኔታዎች ጣፋጭ ዕጣን የሚለው ሐረግ በመጽሐፍ ቅዱስ ተደጋግሞ ተጽፏል። ለምሳሌ የጣፋጭ ዕጣን ቅመም መርገድም ዘዳግም 25:6፣ ጥሩውንም የጣፋጭ ሽቶ ዕጣን 37:29፣ ከተወቀጠውም ከጣፋጭ ዕጣን እጁን ሙሉን ይወስዳል ዘሌዋውያን ምዕራፍ 16 ቁጥር 12። ታዲያ ዕጣን በእግዚአብሔር ፊት የሚያርግ መልካም መዓዛ ያለውን ሽቶ ይወክላል። 4. አንዳንድ ሰዎች ዕጣን ከሚቃጠል መሥዋዕት ጋር የመሥዋዕቱን ሽታ እግዚአብሔር ይቀበል ዘንድ አብሮ የሚቀርብ ነበር። አሁን ግን የሚቃጠል መሥዋዕት ስለሌለ ዕጣንም ከሚቃጠል መሥዋዕት ጋር አብሮ ተሰርዟል ይላሉ። ይህ ትርጉም የማይገባና የተሳሳተ ትርጉም ነው። ዕጣን በራሱ የቆመ የእምነት ሥርዓት ነው። ዕጣን ከሚቃጠል መሥዋዕት የተለየ የራሱ መሠዊያ ነበረው። በመሥዋዕት ጊዜም የራሱ የሆነ ሥርዓት አለው። ዕጣን በራሱ እንደ ጸሎት ይታሰብና ይተረጎም ነበር። ሆኖም ዕጣን የሌለ ነገር ተምሳሌት አይደለም። 5. እስራኤላውያን በወረርሽኝ በተመቱ ጊዜ በሙሴ ትእዛዝ ሊቀ ካህናቱ አሮን ጥናውን ወሰደ፣ ከመሠዊያውም እሳት ወስዶ ጨመረበት፣ ዕጣንም ጨመረበት፣ አቃጠለውም። ለሕዝቡም በእግዚአብሔር ፊት ማለደ፣ በሕዝቡም መካከል ተመላለሰ። በዕጣኑም መሥዋዕት ወረርሽኙ ጠፋ። ጌታ ዕጣኑ መሥዋዕት እንደሆነ ሁሉ ከአሮን ስለ እስራኤላውያን መሥዋዕት እንዳላቀረበ ግልጽ ነው። አሮን ያቀረበው ዕጣን ብቻ ነበር። ዕጣኑም የሚቃጠል መሥዋዕትን ሽታ ለመቀበል ተብሎ የተደረገ አልነበረም። ታዲያ ዕጣን በራሱ ስለ ሕዝቡ በደል ለካሳ የሚደረግ መሥዋዕት ነበር። ዘሁልቅ ምዕራፍ 16 ከቁጥር 46 እስከ 47። 6. ዕጣን በእግዚአብሔር ዘንድ የተወደደ በመሆኑ ምክንያት መሥዋዕት እንዲያደርጉ የሚፈቀደው ለካህናት ብቻ ነበር። ታዲያ ዕጣን ከጸሎት እጅግ ከፍ ያለ ቦታ የሚሰጠው ነው። ምክንያቱም ጸሎት በማንም ሰው ወደ እግዚአብሔር ሊቀርብ ሲችል፣ ዕጣን ግን በካህናት ብቻ ይቀርባል። ቆሬ፣ ዳታንና ኤብሮን ዕጣን ለመሥዋዕት ደፈሩ፣ መሬትም ተከፍታ እነሱንና የእነሱ የሆነውን ሁሉ ዋጠች። እነርሱም ሳይሞቱ ወደ ጥልቁ ወረዱ። ዘሁልቅ ምዕራፍ 16 ከቁጥር 31 እስከ 32። ታዲያ ይህ የሆነው መሥዋዕት በማቅረባቸው አልነበረም። ነገር ግን ምንም እንኳ እነሱ ከሌዊ ወገን ቢሆኑ ካህናት ሳይሆኑ ዕጣን በመሰዋታቸው ነበር። 7. የወርቅ ማዕጠንት ነበር። ዕብራውያን ምዕራፍ 9 ቁጥር 4 ተብሎ በዕብራውያን መልእክት እንደተጻፈው ዕጣን እጅግ አስፈላጊ ከመሆኑ የተነሳ ይሰዋ የነበረው በወርቅ ጥና ነበር። በተጨማሪም በዕጣን የተሞላ የወርቅ ጥና ስለያዙት ስለ 4ቱ እንስሳትና ስለ 24ቱ ካህናተ ሰማይ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። ራእይ ምዕራፍ 5 ቁጥር 8 ተብሏል። 8. በሚልክያስ መጽሐፍም ስለ ዕጣን መሥዋዕት አለመቋረጥና በአይሁድ ዘመን ብቻ የተወሰነ አለመሆኑን ተተንብዮአል። ጌታ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናል። ሚልክያስ ምዕራፍ 1 ቁጥር 11 አለ። እርግጥ ነው ከክርስትና ውጪ አሕዛብ ሁሉ እግዚአብሔርን ያመለኩበት ዘመን የለም። ስለዚህ ጌታ ዕጣንን በክርስትና እምነት ሥርዓት ውስጥ አጠቃሎታል። 9. እግዚአብሔር ለዕጣን ስለሰጠው ክብር የሚያሳዩ 2 ምሳሌዎች በአዲስ ኪዳን እናገኛለን። ሁለቱም በራእይ መጽሐፍ ተጽፈዋል። ስለ 24ቱ ካህናት 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ፣ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። ራእይ ምዕራፍ 5 ቁጥር 8 ተብሎ ተጽፏል። ባለ ራእዩ ቅዱስ ዮሐንስ ሌላ መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ።
በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ራእይ ምዕራፍ 8 ቁጥር 3 አለ። 10 የዕጣኑ ጭስ ከቅዱሳን ጸሎት ጋር በእግዚአብሔር ፊት አረገ ያለውን ስናብራራ ዕጣን የቤተ ክርስቲያን ሕይወት ሁሉ ነው እንላለን። ቤተ ክርስቲያንም ሰለሞን በጌታ ቃል መዓዛ እንደ ከርቤና እንደ ዕጣን የሆነችው ከልዩ ከነጋዴ ቅመም ሁሉ የሆነችው ይህቺ ከምድረ በዳ እንደ ጢስ ምሰሶ የወጣው ማናት? መኃልየ ምዕራፍ 3 ቁጥር 6 ብሎ የዘመረላትን ዕጣን ትመስላለች። 11 ዕጣንና የቅዱሳን ሕይወት። የዕጣንና የቅዱሳን ሕይወት የተገናኘበትን አንድ ታሪክ በመጽሐፍ ቅዱስ እናገኛለን። ይኸውም ካህኑ ዘካርያስ በዕጣው ተራ ዕጣን በሚያጥንበት ጊዜ በዕጣኑ መሠዊያ በስተቀኝ በኩል የጌታ መልአክ ታየው። የሉቃስ ወንጌል ምዕራፍ 1 ቁጥር 8 እስከ 11። ይህም ዕጣን የሚሰዋበት ቦታና የዕጣን መሥዋዕት ማቅረብ የተቀደሰ ተግባር ለመሆኑ ማረጋገጫ ነው። በዚህም ክስተት በግልጽ የምናየው ነገር ዘካርያስ በዕጣው ተራ ዕጣን ማቅረቡን ነው። ይህም ዕጣን ራሱን የቻለና ከሌላ መሥዋዕት ጋር የማይቀርብ መሆኑን ያረጋግጥልናል። 12 ዕጣን በክርስትና አስፈላጊ በመሆኑ ሰብአ ሰገል ለሕፃኑ ለክርስቶስ ገጸ በረከት አድርገው አቀረቡለት። ይህም የክህነቱ ምሳሌ ነው። ሰብአ ሰገልም ክህነቱን መሰከሩ። በተመሳሳይ ሁኔታም ወርቅን ለመንግሥቱ ከርቤውን ደግሞ ለሞቱ አመጡለት። 13 ዕጣን ስሜትን የሚያረኩ ነፍስን የሚያስደስቱ ብዙ መንፈሳዊ ትርጉሞች አሉት። ወደ ቤተ ክርስቲያን የሚመጡ ሁሉ ጥልቅ መንፈሳዊ እሳቤና ጥልቅ መንፈሳዊ ደረጃ ላይ አይገኙም። ለምሳሌ ሕፃናት በስብከት በመጽሐፍ ቅዱስ ንባብ ወይንም በጸሎት ላይ ከፍተኛ ግንዛቤ የላቸውም። ሆኖም ዕጣኑን ሲያሸቱ፣ ጠዋፉን እና ሻማውን ሲያበሩ፣ ስዕሉን ሲያዩና ሲሳለሙ ለቤተ ክርስቲያን ያላቸው ፍቅር እየጨመረ ይሄዳል። ለእነርሱም መንፈሳዊ ትምህርት ይሰጣቸዋል፣ ወደ መንፈሳዊ ሕይወትም ይመራቸዋል። ጥልቅ ዕውቀት ለሌላቸውና ነገረ መለኮታዊ መጽሐፍትን ላናነበቡ ምዕመናንም እንዲሁ ነው። የዕጣን መንፈሳዊ ትርጉም 14 የመጀመሪያው ስለ ዕጣን የምንማርበት ትምህርት ጌታ ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል የማቴዎስ ወንጌል ምዕራፍ 10 ቁጥር 39 ያለውን ነው። የዚህ ምሳሌ አንዷ የዕጣን ቅጣት ጥሩ መዓዛ ያለው ጭስ እስከምታወጣ ድረስ ትነዳለች። በጥናው ውስጥ እንደተጨመረች እንደ ቅንጣት ልታያት ትችላለህ፣ ኋላ ግን አታገኛትም። ምክንያቱም ራሷን በማቃጠል መሥዋዕት አድርጋለችና ነው። መሥዋዕት የሚቃጠል መሥዋዕት ብቻ አይደለም። በመጽሐፍ ቅዱስ ዕጣንንም በዕጣን መሠዊያ ላይ የሚሰዋ መሥዋዕት እንደሆነ ተገልጿል። ታዲያ ዕጣን ታላቅ መንፈሳዊ ትምህርት ያስተምረናል። ይህም ራስን መሥዋዕት ማድረግን ነው። ሰው ራሱን እንደሚቃጠል መሥዋዕት ለእግዚአብሔር ሲያቀርብ እንዴት ያስደስታል! ሁሉም መሥዋዕት ከውጭና የራስ ያልሆነ መሥዋዕት ነው። ራስን መሥዋዕት ማድረግ ቅንጣት ዕጣንን ወደ እሳት በመጨመር ይመሰላል። አምላካችን እግዚአብሔር የሚባላ እሳት ነው ተብሏል። ቅዱሳን ደግሞ በመለኮታዊ ጥና ውስጥ የገቡና በእግዚአብሔር ፍቅር የሚቃጠሉ ዕጣኖች ናቸው። 15 ሁለተኛው ትምህርት የዕጣን ያለማቋረጥ ወደ ላይ መውጣት ነው። የሚቃጠል ዕጣን ወደ ላይ ይወጣል፣ ነገር ግን በሚጨስበት ጊዜ እስከ መጨረሻው ድረስ መውጣቱን ለማየትና ለመከተል ይሳንሃል። 16 ሦስተኛው ትምህርት ደግሞ ዕጣን መልካም የሚጣፍጥ መዓዛ ያለው ነገርን ይመስላል። መጽሐፍ ቅዱስም ዕጣን መልካም መዓዛ ያለው ሆኖ እንዲዘጋጅ ያዛል። ዕጣንን የሚያሸት ሁሉ የሰው ሕይወት በእግዚአብሔር ፊት እንደ መልካም ሽቱ ሊሆን እንደሚገባው ያስታውሳል። ስለዚህም ነገር በክርስቶስ ሁልጊዜ ድል በመንሳቱ በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14-15 አለ ሐዋርያው። 17 ዕጣን ጌታ የተገለጠበትን ደመና ያስታውሰናል። እግዚአብሔርም ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመናው ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው። ዘሌዋውያን ምዕራፍ 16 ቁጥር 2። በዘሌዋውያን መጽሐፍ እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርጋል። ዘሌዋውያን ምዕራፍ 16 ቁጥር 13 ተብሎ ተጽፏል።
ስለ ሊቀ ካህናት ስለ አሮንም በእግዚአብሔር ፊት ካለው መሠዊያ ላይ የእሳት ፍም አምጥቶ ዕጣኑን ይሞላል፣ ከተወቀጠውም ከጣፋጭ ዕጣን እጁን ሙሉውን ይወስዳል። ዘሌዋውያን ምዕራፍ 16 ቁጥር 12 ተብሏል። 18 በብሉይ ኪዳን ዘመን እግዚአብሔር በታቦቱ በቤተ መቅደሱ ወይንም በሲና ምድረ በዳ በደመና ወይንም በጭስ ይገለጥ ነበር። ሕዝቡን በሲና ሲመራ ቀን በሰማይ የሚጋርዳቸው ደመና በእግዚአብሔር ይመሰላል። ደመናው ከተንቀሳቀሰ እግዚአብሔር እንዲሄዱ እየመራቸው መሆኑን ይረዳሉ፣ ይከተሉትማል። ደመናው ከቆመ እነርሱም ይቆማሉ። ደመናው ከድንኳኑ ላይ በተነሳ ጊዜ የእስራኤል ልጆች ይጓዙ ነበር። ዘሁልቅ ምዕራፍ 9 ቁጥር 17። እንዲሁም ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን በላያቸው ነበረ። ዘሁልቅ ምዕራፍ 10 ቁጥር 34 ተብሎ ተጽፏል። 19 የደብረ ታቦር ክስተት። በደብረ ታቦር የጌታ በደመና ውስጥ መገለጥ ለዚህ ተጨማሪ ምሳሌ ነው። ስለዚህም ጌታ ከሦስቱ ደቀ መዛሙርቱ ጋር እየተነጋገረ ሳለ ይህንንም ሲናገር ደመና መጣና ጋረዳቸው፣ ወደ ደመናም ሊገቡ ሲሉ ፈሩ። የሉቃስ ወንጌል ምዕራፍ 9 ከቁጥር 34 እስከ 35 ተብሏል። 20 ጌታ ከሙሴ ጋር በደመና ውስጥ ሆኖ ይነጋገር ነበር። ጌታ ከሙሴ ጋር በሚነጋገርበት ጊዜ ሙሴም ወደ ተራራ ወጣ፣ ደመናውም ተራራውን ሸፈነው። ዘጸአት ምዕራፍ 24 ቁጥር 15 እስከ 16 ይላል። በታቦቱ ጌታ እስራኤልን ሲያነጋግራቸው ታቦቱን ደመናና ጭስ ይሸፍነው ነበር። 21 የሰለሞን ቤተ መቅደስም ሲመረቅ መጽሐፍ ቅዱስ ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው፣ የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። አንደኛ ነገሥት ምዕራፍ 8 ከቁጥር 10 እስከ 12 ይላል። 22 ዕጣን ደመናን ይመስላል፣ የእግዚአብሔርንም ክብር መኖር ያስታውሰናል። ስለዚህም ደመና ጭጋግም በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሠረት ናቸው። መዝሙር 96 97 2 ተብሏል። ታዲያ ዕጣን ብዙ መንፈሳዊ ተምሳሌቶች ወይንም ትርጉሞች አሉት። ዕጣን ከብሉይ ኪዳን መሥዋዕት ጋር ምንም ግንኙነት ያልነበረውና ከነዛ መሥዋዕቶች መቅረት ጋር አብሮ መቅረት የሌለበት ነው። ምክንያቱም ዕጣን በራሱ የቆመ የእምነት ሥርዓት ስለሆነ። 23 በሐዲስ ኪዳን ስለ ሥርዓተ ዕጣን ከሌሎች የብሉይ ኪዳን ሥርዓቶች ጋር አብሮ መሰረዝ የተጻፈ አንድም ጥቅስ አናገኝም። በመጨረሻም መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ራእይ ምዕራፍ 2 ቁጥር 7 እንላለን።